በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር አምላካችን ጸጋና ሰላም የፍቅርና የምህረት እናት የቅድስት ድንግል ማርያም እናታዊ አማላጅነት የዋህና ሩሩህ የሆነው የሊቀ መላእክት የቅዱስ ሚካኤል የቅዱሳን መላእክት የጻድቃንና የሰማዕታት ሁሉ ረድኤትና በረከታቸው ከሁላችን ጋር ይሁን። ውድና የተከበራቸው የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታቸው? እንደምን ሳላቸው? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። በጾም በጸሎትና በሱባኤ ላይ ለምትገኙ ለእናታችን ለቅድስት ድንግል ማርያም ወዳጆች ሁሉ እንኳን ለነሐሴ 12 ቀን የጾመ ፍልሰታ ሱባኤ በሰላምና በጤና አደረሳችሁ አደረሰን። በተለይም ደግሞ ዛሬ ነሐሴ 12 ቀን ታላቁ መልአክ የሰው ልጆች አጋዥና ጠበቃም የሆነው የሊቀ መላእክት የቅዱስ ሚካኤል ወርሃዊ መታሰቢያ በዓል በመሆኑ እንኳን አደረሳችሁ አደረሰን። አምላካችን ቅዱስ እግዚአብሔር ጾማችንን ጸሎታችንን ይቀበልልን። የሕይወት የሰላምና የበረከትም ጾም ያድርግልን። ዛሬ በዚህ ልዩ የነሐሴ 12 ቀን የበዓል ዝግጅታችን በሱባኤያችን ወቅት መንፈሳችንን የሚያንጽ የበረከትም ተካፋይ የሚያደርገን ታላቅ መንፈሳዊ ማዕድን ይዘንላችሁ ቀርበናል። አንደኛው ዕለቱን የምንባረክበት ወደ ፈጣሪያችንም የምንቀርብበት የነሐሴ 12 ቀን የዘወትር ጸሎት ነው። ሁለተኛው ደግሞ እናታችንን በክብርና በፍቅር የምናመሰግንበት የዕለቱ የማክሰኞ ውዳሴ ማርያም ነው። ሶስተኛው ደግሞ ለዚህ ለተቀደሰው የሱባኤ የበዓል ጊዜ የተዘጋጀውን ልዩ የፍልሰታ ለማርያም ድንቅና ተአምረኛ ጸሎት ነው። በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ከቁጥር 1 ላይ። ይህንን ቪዲዮ እስከ መጨረሻው በመከታተል የፍልሰታን በረከት የእናታችንን አማላጅነትና የሊቀ መላእክት የቅዱስ ሚካኤልን ጥበቃ እንድትካፈሉ በፍቅር እንጋብዛችኋለን። ይህንን መንፈሳዊ ማዕድ ለሌሎች ወንድም እህቶቻችን ይደርስ ዘንድ ቪዲዮውን ላይክና ሼር ማድረጋችሁንም አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑን። የቴሌግራም ቻናላችንንም ከኮሜንት ስር አስቀምጠናል፣ ጆይን ያድርጉ። አሁን ሁላችንም በያለንበት ሆነን ልቦናችንን በፍጹም እምነት ትህትናና ፍቅርን በመሰብሰብ ወደ ዕለቱ ጸሎታችንና የማክሰኞ ውዳሴ ማርያም ምስጋናችን በአንድነት እንለፍ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሦስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣን ክድሃለሁ። በዚህች በእናቴ በቤተ ክርስቲያን ፊት ቆሜ ክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ ክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግንሃለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተነ፣ የሥጋሜ ነፍስን ፈጣሪ አንተነ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይትቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የሃይማኖት ጸሎት። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይንና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን ይሆን የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጴንጠናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይ በምድር የመላ ነው። ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋር አዳኝ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መታደንህናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እንሰግዳለን። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያምም እንሰግዳለን። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልም እንሰግዳለን። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል ነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛም በመስቀሉ እንድናለን፣ ድነናልም። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስተሰርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንና ልብሳችንንም ላዘጋጀልን፣ ኃጢአታችንንም ሁሉ ለታገሰልን፣ ክቡር ደሙ ቅዱስ ሥጋውን ለሰጠን፣ እስከዚችም ሰዓት ላደረሰ ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ
ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺውን እያልን እንሰግድልሻለን እንማልድሻለን። ከአዳኝ አውሬ ታድኝ ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የቅድስት ድንግል ማርያም ጸሎት ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራን ለእኔ ያድርጓልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው። ሶርያዊው ቅዱስ ኤፍሬም የደረሰው ማክሰኞ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና የመመኪያችን ዘውድ የድኅነታችን መጀመሪያ የንጽሕነታችን መሠረት እኛን ስለ ማዳን ሰው የሆነ የእግዚአብሔርን ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነ በኋላ ፍጹም አምላክ ነው። ስለዚህም በድንግልና ወለደችው። ድንቅ የሆነ መውለዷ ችሎታ የማይመረመር ሊነገር የማይቻል ነው። ቅድስት ሆይ ለምኝልን። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን። በድንግልና ፍጽምት የሆንሽ ማርያም ሆይ የድንግልናሽ ምስጋናና ክብር ታላቅ ነው። እግዚአብሔር ካንቺ ጋር ቢሆን ባለሟልነትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሳ የእግዚአብሔር መላእክት ሲወጡባት ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነደ እሳት ሳትቃጠል ያያት ዕፅ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። የመለኮቱ እሳትነት ሥጋሽን አላቃጠለውም። ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ከአንቺ ወጣ። ዮሴፍ የዋጃትና የከበረ ዕንቁን ያገኘባት ሳጥን አንቺ ነሽ። ያውም የመድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽ አደረ፣ በዚህ ዓለምም ወለድሽው። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ። የዓለም የሰው ሁሉ ደስታ የሆነ የመልአኩን ቃል ተቀብለሻልና ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። በሚገባ የአምላክ እናት ተብለሻልና ደስ ይበልሽ። የሔዋን መድኃኒት ሆይ ደስ ይበልሽ። ፍጥረቱን ሁሉ የሚመገበውን እሱን ጡትሽን አጥብተሽዋልና ደስ ይበልሽ። የሕያዋን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናጋጥጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ እኛን ለማዳን ድንቅ ምስጢር ተዋህዶ ባንቺ ቢደረግ ንጉሥን ወልደሽልናልና። ፍጥረታትን በልዩ ልዩ መልክ የፈጠረ የእርሱን የገናናነቱን ነገር ፈጽመን መናገር አይቻለንምና ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና የወረደ ለሙሴ ሕግን የሰጠ የተራራውን ራስ በጭጋግ በጢስ በጨለማና በንፋስ የሸፈነ ፈርተው የቆሙትንም በነጋሪቶች ድምፅ የገሰጸ የአብ አካላዊ ቃል ነው። ቅድስት ሆይ ለምኝልን። በትሕትና የተናገርሽ ተራራ ሆይ ይኸውም ወደ አንቺ የወረደው ነው። ሰውን የወደደ እርሱ ያለመለወጥ ባንቺ ሰው ሆነ።
እንደኛ በሚናገር ሥጋ ፍጹም ሆኖ አምላክ በመንፈስ ቅዱስ በማኅፀኑ አደረና ፍጹም ሰው ሆነ። አዳምን ያድነው ዘንድ በሰማያት በሰማያዊ ማዕረግ ያኖረው ዘንድ በቸርነቱና በይቅርታው ብዛት ወደ ቀድሞ ቦታው መልሰው ዘንድ ቅድስት ሆይ ለምኝልን። የድንግል ገናናነቷን ሊናገሩት አይቻልም። ጌታ መርጧታልና የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኑ አደረ። የማይታይና የማይመረመር ታይቶ የማይታወቅ እርሱን በድንግልና ወለደችው። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈነቀለው ያ ድንጋይ ከአብ ዘንድ የወጣው ቃል ነውና መጥቶ ያለ ወንድ ዘር ከድንግል ተወልዶ አዳነን። ቅድስት ሆይ ለምኝልን። እንደ ንጹሕ ጫፍ ሆንሽ፣ የሃይማኖት መገኛ ነሽ። የቀናች የቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽልን በድንግልና የታተምሽ ንጽሕት ሆይ የአብን ቃል ወለድሽልን። ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ የማይታይ ቃልን የተሸከምሽው የብርሃን እናቱ አንቺ ነሽ። እሱን ከወለድሽው በኋላ በድንግልና ኖረሻልና በፍጹም ምስጋና ያገኑሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚናገረውን ነገር መናገር የሚቻለው ምን አንደበት ነው? ኪሩቤል ለሚሸከሙት ንጉሥ ዙፋኑ ማደሪያ ሆንሽ። የተከበርሽ ሆይ እናመሰግንሻለን። የጌታችን ኢየሱስ ክርስቶስ እናቱ መልካሟ ርግብ ሆይ ስምሽን በልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ። የታቀፍሽውን መላእክት ያመሰግኑታል፣ ኪሩቤል በፍርሃት ይሰግዱልታልና። ሱራፌልም ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ የክብር ባለቤት ይህ ነው፣ በይቅርታው ብዛት የዓለምን ኃጢአት ያስተሰርይ ዘንድ የመጣው ይህ ነው ይላሉ። ቅድስት ሆይ ለምኝልን። የወይድ ሰዋ መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። አዳስ ጣዋ ላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይ አላት። ካንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት እንደ ምስኪን ከድሃ ቤት አደረ። ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በ6ኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና። ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዴት እንዲህ ያለ የምስጋና እጅ መንሻ ይደረግልኛል? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩ እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢያምር በሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደውም ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ከአንቺ ወገን የምትሆን ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የ6 ወር ሆነ፣ መካን ሲሏል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመሽ ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉ እመቤት ማርያም ምስጋና ይገባሽ። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል።
በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሽ። ጎኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከከበሩ የከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ከሁሉ ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም አሜን። ለዘላለሙ ይቅር በለን። የፍቅርና የምህረት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ የሚጠሉንን እንድንወድ የሚበድሉንንም እንድንምር አንቺ አግዥን። በዚህ በተቀደሰው የጾመ ፍልሰታ ወቅት የሥጋችንን ድካምና የልባችንን ጥበት አውቀን በደጅሽ ወድቀናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ ብሎ አስተምሮናል። ነገር ግን እኛ ደካሞች ነንና የሚወዱንን መውደድ እንጂ የሚጠሉንን መውደድ የበደሉንን መማር ከብዶናል። እናታዊ ገዛሽንም እንሻለን። እናታችን ሆይ የሥጋችንን የትዕቢታችንን ፈቃድ አንሽልን። የሚጠሉንን በፍቅር እንድናቀፍ የሚበድሉንንም ከልብ እንድንምርና ይቅር እንድንል በልጅሽ በኢየሱስ ክርስቶስ ፊት በምልጃሽ አግዥን። ማርያም ሆይ የጠላቶቻችንን ክፋት በፍቅር እንድንመልስ አቅም ሁኚን። ለሚጠሉን ለሚያሳድዱን ሰዎች በክፉ ምትክ ክፉን ከመመለስ ይልቅ በጸሎትና በመልካም ነገር እንድናሸንፋቸው እናታዊ እጅሽን ዘርጊልን። ማርያም ሆይ የመራራቅንና የጥልን ግድግዳ አፍርሽልን። በልባችን ውስጥ ለሰዎች ያዘጋጀነውን የጽናት የቅሬታና የቁጣ አጥር አፍርሰሽ በምትኩ የእውነተኛ ፍቅርና የመቻቻልን መንገድ ክፈችልን። ድንግል ሆይ የይቅርታን ታላቅነት አስተምሪን። ሰዎችን ይቅር ማለት የእኛን ነፍስ ከእስራት እንደሚያወጣ ልባችንንም በሰማያዊ ሰላም እንደሚሞላ ተረድተን የበደሉንን ሁሉ በፍጹም ልብ እንድንምር አግዥን። የየዋሃን እናት የንስሐ መምሪያ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የሥጋችንን ፈቃድ አሸንፈን ከኃጢአት እድፍም ነፃ ወጥተን በልጅሽ ፊት በቅድስና ለመቆም በደጅሽ ወድቀናል። ጾማችን በምግብ መከልከል ብቻ እንዳይቀር በውስጣችን የእውነተኛ መንፈሳዊ ሕይወት ፍሬዎች እንዲያብቡ እናታዊ ረድኤትሽን እንሻለን። እናታችን ሆይ የዚህ የተቀደሰ ጾማችን ፍሬም በቃላትና በውጭም ቅርጽ ብቻ የሚታይ ሳይሆን እውነተኛ የንስሐ የፍቅርና የትሕትና ፍሬ ይሆን ዘንድ በምልጃሽ አግዢን። ማርያም ሆይ የእውነተኛ ንስሐን ልብ ስጪን። በኃጢአታችን ተጸጽተን በልጅሽ ፊት አልቅሰንና ተናዘን ነፃ እንድንወጣ አግዢን። የድሮውን ክፉ ልማዳችንን ትተን በአዲስ ሕይወት እንድንመላለስ በጸሎትሽ ደግፊን። ድንግል ሆይ የእውነተኛ ፍቅርን ጸጋ አብዢልን። በልባችን ያለውን የክፋት የቅናትና የውሸት ደመና ርቀሽ ወንድሞቻችንን እህቶቻችንን ያለምንም ቅድመ ሁኔታ በፍቅር እንድንወድና በይቅርታም እንድናልፍ እጃችንን ያዢ። ማርያም ሆይ በትሕትና እንድንመላለስ አቅም ሆኚን። የትዕቢት የኔ ያውቃለሁና የትዕቢት መንፈስ ከልባችን ይውጣ። እንዳንቺ ትሕትናን ለብሰን ዝቅ ብለን ሌሎችን እንድናገለግል በፈጣሪያችንን ፊት እንድንታዘዝ ታዘንም እንድንኖር አግዢን። ማርያም ሆይ የፍልሰታሽን ጾም ስንፈጽም በሰውነታችን ላይ የበረከትሽን በነፍሳችን ላይ ደግሞ የጽድቅሽን ፍሬ እያየን እንድንደሰት በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ በአንቺ ምልጃና ጸሎት ታምነን ያቀረብነውን ይህንን አቤቱታ ልጅሽ ኢየሱስ ክርስቶስ ይቀበልን ዘንድ አትለየን። እመቤታችን ሆይ የጾማችንን ፍሬ ባርኪልን። በንስሐ በፍቅርና በትሕትና እንድንበለጽግ በምልጃሽም አግዢን።
የጽድቅ መሰረት የቅድስና እናት ቅድስት ድንግል ማርያም ሆይ አንደበታችንን ከማይጠቅም ንግግር ከሐሰትና ከሐሜት ጠብቂልን። በዚህ በተቀደሰው የጾመ ፍልሰታ ወቅት አፋችንን ከምግብ በመከልከል ብቻ ሳይሆን አንደበታችንንም ከኃጢአትና ከክፉ ንግግር አጥርተን በልጅሽ ፊት በቅድስና እንድንቆም በደጅሽ ወድቀናል። አንደበት የሕይወትና የሞት የበረከትና የመርገም መውጫ ነውና የእኛን ያልተገራና የደከመ አንደበት በእናታዊ ምልጃሽ ጠብቂልን። እናታችን ሆይ ከከንቱና ከማይጠቅም ወሬ ሰዎችን ከሚያቆስል ሐሜትና ከሐሰት ንግግር ሁሉ አንደበታችንን ጠብቂልን። አፋችን ሁልጊዜ ልጅሽን የሚያመሰግንበት ሰዎችን የሚያጽናናበትና እውነትን ብቻ የሚናገርበት አድርጊልን። ማርያም ሆይ የአንደበታችንን ደጅ ጠብቂልን። ባለማወቅም ሆነ በእንቅስቃሴ ከሚመጣ ሰዎችን ከሚጎዳና ከሚያሳዝን ከንቱ ንግግር ሁሉ አፋችንን በኪዳንሽ መዝጊያ ዝጊልን። ማርያም ሆይ ከሐሜትና ከክፉ ወሬ አድኝን። የወንድሞቻችንን የእህቶቻችንን ነውር ከማውራት ሰዎችን በሐሰት ከመክሰስ አንደበታችንና ጆሮአችንንም ጠብቂልን። ድንግል ሆይ እውነትንና ፍቅርን ብቻ እንድንናገር አግዢን። ንግግራችን ሁሉ በጨው እንደተቀመመ የሚያዳምጡትንም የሚያንጽ የሚያጽናና ሰላምን የሚያወርድና በፍቅር የተሞላ እንዲሆን አቅሙኝን። ማርያም ሆይ ጾማችን የቃልና የልብ ጾም አድርጊልን። የፍልሰታችን ጾም ስንጾም ሆዳችን ብቻ ሳይሆን አንደበታችንም ከክፉ ንግግር፣ ዓይናችን ከክፉ እይታ፣ ልባችንም ከክፉ ሐሳብ ታስሮ በልጅሽ ፊት የተወደደ ይሁን። እናታችን ሆይ አንቺ ከአንደበትሽ ምንም አይነት ከንቱና የማይጠቅም ቃል ሳይወጣ ፈጣሪሽን በጸሎትና በፍቅር ያገለገልሽ እናታችን ነሽ። እኛንም የሕያው ቃል ተናጋሪዎች አድርጊን። እመቤታችን ሆይ አንደበታችንን ባርኪልን። ከማይጠቅም ንግግር ከሐሰትና ከሐሜት ሁሉም ሰውሪን። የጸሎት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመንፈስ መድከማችንን የሥጋችንን ስንፍናን ይዘን በደጅሽ ወድቀናል። እኛ የዓለም ትካሴ ሲበዛብን የሥጋን ፍቃድ ሲጫንንና የድካም ማዕበልም ሲገፋን በጸሎት ለመቆም እንሰንፋለን። እጃችንም ይዝላል፣ ልባችንም ይበታተናል። እናታችን ሆይ የጸሎትና የስግደት ፍቅር በልባችን አብሪልን። በፍልሰታሽ በረከት መንፈሳችንን አድሼው በጸሎት እንድንተጋና እንዳንሰለች በምልጃሽም አግዢን። ማርያም ሆይ የመንፈስን ስንፍናን አርቂልን። በጸሎት ሰዓት የሚመጣብንን ድካም፣ እንቅልፍና የሐሳብ መበተንም አስወግጂልን። ልባችን በትጋት በልጅሽ ፊት እንዲቆም አቅሙኝን። ማርያም ሆይ የጽናትና የትዕግስትን ልብ ስጪን። ሐዋርያት የእርገትሽን ምስጢር ለማየት በጾምና በጸሎት እንደተጉ ሁሉ እኛም እስከ መጨረሻው በጸሎት እንድንጸና እናታዊ እጅሽን ዘርጊልን። ድንግል ሆይ ጸሎታችንን አጽድቂልን። በእኛ ድካም የሚቀርበውን ጎዶሎ በእናታዊ አማላጅነትሽ ሞልተሽ ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያደርግ አድርጊ። ድንግል ሆይ ከፈጣሪያችን ጋር አገናኝን። ጸሎታችን በከንፈር ብቻ የሚነበብ ሳይሆን ከልብ የሚወጣና ከልጅሽ ከኢየሱስ ጋር የሚያገናኘን ሕያው እንዲሆን በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በደጅሽ የሚቆሙት ስምሽን የሚጠሩትና በጸሎት የሚተጉት ሁሉ በበረከትሽ የተጎበኙ ናቸው። እኛንም አትርሺን። እናታችን ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የሀገራችንን ስቃይ፣ የሕዝቧን እንባና የደሟንም ጩኸት ይዘን በደጅሽ ወድቀናል። ሀገራችን በሁከት በጥልና በልዩነት ማዕበል ስትናወጥ፣ የወገኖቻችን ሰላም ሲታወክና የንጹሐን እንባም ሲፈስ መጠጊያችንና የታመነች አማላጃችን አንቺ ነሽ። እናታችን ሆይ የሰላም ባለቤት የሆነውን ልጅሽን ኢየሱስ ክርስቶስን ምሕረትም አውርጅልን። የጥልና የልዩነትን ግድግዳም አፍርሰሽ ለሀገራችንና ለሕዝቧ እውነተኛውን ሰላም ለምኝልን።
እመቤታችን ሆይ የጥልና የጦርነትን ደመና አስወግጂልን። በሀገራችን ላይ የተደቀነውን የደም መፋሰስ የብጥብጥና የልዩነት መንፈስ በኪዳንሽ አርቂልን። የፍቅርና የመቻቻልን አየርም ስበኪልን። ድንግል ሆይ የንጹሐንን እንባ አብሺ። በስደት በችግርና በመከራ ውስጥ ያሉትን ወገኖቻችንን አጽናኛቸው። በየአቅጣጫው የተጨነቁትን ሁሉ በፍልሰታሽ በረከት ጎብኛቸው። እመቤታችን ሆይ ሕዝቧን በፍቅር አንድ አድርጊ። በልጆቿ መካከል የቁጣና የቂም ዘር እንዳይበቅል የይቅርታና የወንድማማችነት ልብ በሁሉም ዘንድ ዝሪብን። ማርያም ሆይ የሀገራችንን ድንበርና ሕዝብ ጠብቂ። ሀገራችንን ከውስጥና ከውጭ ክፉ አደጋም ሰውረሽ በበረከት በፍቅርና በእድገት እንድትጸና እናታዊ እጅሽን ዘርጊላት። እናታችን ሆይ አንቺን ተስፋ አድርጋ ያፈረች ሀገር ስምሽን ጠርቶ ባዶ እጁን የተመለሰ ሕዝብ የለምና እናታዊ ምሕረትሽ ከሀገራችን አይለይ። እመቤታችን ሆይ ሀገራችንን በሰላምሽ ጥላ ስር ሰብስቢ። ዘላቂ ሰላምንና እረፍትንም ለምኝልን። እናታችን ሆይ ለቤተ ክርስቲያናችን አንድነትን ስጪ። የቤተ ክርስቲያን እናት የሐዋርያት መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የቅድስት ቤተ ክርስቲያናችንን ፍቅርና አንድነት ይዘን በደጅሽ ወድቀናል። በዕርገትሽ ጊዜ ሐዋርያት በአንድ ልብ ሆነው በጸሎት እንደተሰበሰቡ ሁሉ ዛሬም ቤተ ክርስቲያናችን በእውነተኛ አንድነትና በፍቅር ትጸና ዘንድ እጃችንን ዘርግተን እንለምንሻለን። እናታችን ሆይ የቤተ ክርስቲያን አካል የሆንን ምእመናን ካህናትና አበው ሊቃነ ጳጳሳት በአንድ ሃይማኖት በአንድ ፍቅርና በአንድ ልብ እንድንቆም በልጅሽ በኢየሱስ ክርስቶስ ፊት ለእኛ ለምኝልን። ድንግል ሆይ የልዩነትን የመለያየትን መንፈስ አርቂልን። በቤተ ክርስቲያናችን መካከል ጥልን ክፋትንና ልዩነትን የሚዘራውን የጠላት ተንኮል በኪዳንሽ አፍርሺው። የአንድነትና የመግባባት አየርንም ስበኪልን። ድንግል ሆይ ልጆቿን በፍቅር አንድ አድርጊ። ምእመናንና አገልጋዮቿን ሁሉ በትሕትና በይቅርታና በጽናት ተያይዘው አንድ እንዲሆኑ ቅድስት ቤተ ክርስቲያንንም እንዲጠብቁ እናታዊ እጅሽን ዘርጊልን። ማርያም ሆይ አበው እረኞችን በጸሎትሽ ደግፊ። ሊቃነ ጳጳሳቱን ካህናቱንና ዲያቆናቱን በእውነት በፍቅርና በጥበብ መንጋውን ይመሩ ዘንድ የመንፈስ ቅዱስን ጸጋ አብዢላቸው። ቤተ ክርስቲያናችንን ከክፉ ፈተናም ጠብቂ። ከውጭ ከሚመጣባት ተጽዕኖ፣ ከውስጥ ከሚነሳባት መከፋፈል በምልጃሽ ጥላ ስር ጋርጂልን። እስከ ዓለም ፍጻሜ ድረስ የጽድቅና የብርሃን መብራት አድርገሽ ማቆያት። እናታችን ሆይ አንቺ ያለሽበት ጉባኤ አንድነቱ አይፈርስም። አንቺ የምታማልጅላት ቤተ ክርስቲያን አትናወጥም። በዚህ በጾመ ፍልሰታ ወቅት በምልጃሽ ተማምነናልና አንድነታችንን አድሽልን። ድንግል ሆይ የቅድስት ቤተ ክርስቲያናችን እውነተኛ ጠባቂ ሁኚ። ለልጆቿ ሁሉ ፍቅርንና አንድነትን ለምኝልን። እናታችን ሆይ የፍልሰታ ጾማችንን በደስታ እንድንፈጽም አግዢን። የደስታችን መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት ጾማችንን ጸሎታችንንና ስግደታችንን ይዘን በፊትሽ ወድቀናል። ሐዋርያት የዕርገትሽን ምስጢር አይተው በታላቅ ደስታ እንደተሞሉ ሁሉ እኛም ይህንን የተቀደሰ ጾም በሰላም በጤናና በሙሉ መንፈሳዊ ደስታ አስጨርሰሽን ለብርሃነ ዕርገትሽ በዓል እንድንበቃ እናታዊ እገዛሽን እንሻለን። ድንግል ሆይ የጾማችንን ጉዞ በድካም በመሰልቸትና በምሬት ሳይሆን በታላቅ መንፈሳዊ ፍስሐና ደስታ እንድንፈጽም አግዥን። በበረከትሽም አክሊልን አጎናጽፊን። ማርያም ሆይ የመንፈስን ደስታ አብዥልን። የጾማችን ወቅት የረሃብና የጥማት ብቻ ሳይሆን ነፍሳችን በልጅሽ ፍቅርና በምልጃሽ ታምና በደስታ የምትፈነድቅበት ያድርግልን። እስከ መጨረሻው እንድንጸና አቅም ሁኝን። በመንገዳችን ላይ የሚመጣውን የሥጋ ድካም ፈተናና ስንፍና አስወግጅልን። ጾማችንን እስከ ፍጻሜው
በጽናትና በትጋት እንድንጨርስ እናታዊ እጅሽን ዘርጊልን። ማርያም ሆይ ለዕርገትሽ በዓል በደስታ አድርሽን። የፍልሰታሽን ምስጢር አምነን የእጅሽን በረከት ተቀብለን በሰላምና በጤና ለብርሃነ ዕርገትሽ በዓል በደስታ እንድንደርስ በምልጃሽ አስቢን። ማርያም ሆይ በረከትሽን በሕይወታችን ሞየው። የጾማችንን ፍሬ በቤታችን ሰላምን፣ በነፍሳችን ዕረፍትን፣ በሀገራችን ፍቅርን የሚያበዛ እንዲሆን በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽንና ደስታሽን አይለየን። እመቤታችን ሆይ በጾማችን ጉዞ ሁሉ አብረሽን ሁኚ። የፍልሰታ ጾማችን በታላቅ ደስታ እንድንፈጽም አግዢን። የይቅርታና የምሕረት እናት የሰላም ማደሪያ ቅድስት ድንግል ማርያም ሆይ ከልብ ከሚመጣ ቂምና በቀልም አርቂን፣ ይቅር ባይ ልብንም ስጪን። በዚህ በተቀደሰው የጾመ ፍልሰታ ወቅት በውስጣችን ተሸሽጎ ነፍሳችንን ከሚያቆሽሽ ፍቅራችንንም ከሚያጠፋና ከፈጣሪያችን ከሚያርቀን የቂምና የበቀል መንፈስ እንድታድኝን በፊትሽ ወድቀናል። ልጅሽ በመስቀል ላይ ሆኖ የበደሉትን ሁሉ ይቅር እንዳለ አንቺም በነፍስሽ አልፎ በሄደው የሐዘን ሰይፍ ውስጥ ሆነሽ እንኳን በቀልን ሳታስቢ በፍቅርና በትሕትና ይኖርሽ እናታችን ነሽና የተጎዳውን ልባችንን ፈውሽልን። እናታችን ሆይ ከልባችን ጥልቅ ከሚመጣ መራራ ቂም፣ ቁጣና የበቀል ሐሳብ አርቂን። የበደሉንን ሁሉ ከልብ ይቅር ብለን ሰላምንና ዕረፍትን የምናገኝበትን ይቅር ባይ ልብንም ስጪን። ድንግል ሆይ የቂምን ድንጋይነት ከልባችን አውጪልን። የተቀየምናቸውንና ያስከፉንን ሰዎች ስናስብ በልባችን ውስጥ የሚነሳውን የቁጣና የመራራ ቅም እሳት በምልጃሽ አጥፊልን። በቦታውም የእውነተኛ ፍቅርን ዘርዝሪብን። ማርያም ሆይ የይቅርታን ነፃነት አልብሽን። ይቅርታ ማድረግ የነፍስ ዕረፍትና ታላቅ መንፈሳዊ ኃይል መሆኑን አስተምሪን። የተዘጋውን የልባችንን ደጅ ከፍተን ሰዎችን በፍቅር እንድናቅፍ አቅሙኝን። ድንግል ሆይ የፍልሰታሽን ጾም ስንጾም በሆዳችን ከምግብ በመከልከል ብቻ ሳይሆን ልባችንንም ከቂምና ከበቀል አጥርተን በልጅሽ ፊት በንጹሕ ልብ እንድንቆም በኪዳንሽ ጥላ ስር ከልይን። እናታችን ሆይ አንቺ ያለሽበት ልብ የይቅርታና የፍቅር ማደሪያ ይሆናል። የአንቺ እናታዊ ምልጃ ባለበት ቦታ ቂምና በቀል ቦታ የለውም። በዚህ በጾመ ፍልሰታ ወቅት የደነደነውን ልባችንን አድሽልን። እመቤታችን ሆይ ከክፉ ሐሳብና ከቂም አድኝን። ለሁሉም የሚተርፍ ይቅር ባይ ልብንም ስጪን። የተወደዳቸው የፍኖተ ኤማሁስ ቤተሰቦች ጾሙን በሰላም አስጀምሮ ለብርሃነ ዕርገቷ በሰላምና በጤና ያድርሰን። በጸሎታችን ያሰብነው በልባችን የለመነውና በእናታችን በእመቤታችን ቅድስት ድንግል ማርያም እቅፍ ያስቀመጥነውን አቤቱታን ሁሉ ሰማያዊው ዙፋን አልፎ ለቤታችሁ ሰላምን፣ ለሰውነታችሁ ጤናንና ፈውስን፣ ለነፍሳችሁ ደግሞ እውነተኛውን የመንፈስ ቅዱስ ዕረፍት ያብዛላቸው። አምላካችን እግዚአብሔር ይህንን ቅዱስ ጾም የሰላም፣ የፍቅር፣ የንስሐና የመታደስ ጾም ያድርግልን። የእመቤታችን የቅድስት ድንግል ማርያም አማላጅነትና እናታዊ ፍቅር፣ የቅዱሳን አበው በረከት ረድኤትም ከሁላችን ጋር ይሆን። ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን የቤተሰባችን አባል እንድትሆኑ በቅድስት ድንግል ማርያም ፍቅር እንጠይቃችኋለን። በሌላ መንፈሳዊ ማዕድ እስክንገናኝ የቅድስት ሥላሴ ቸርነት የእናታችን የእመቤታችን አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።